ሻሎም ሻሎም ቅዱሳን እንደምን አላችሁ? እግዚአብሔር ይመስገን። ፕሮፌት ዘኒ ነኝ። 2026 ለአዲሱ ዓመት ለክሪስማስ እና ለአዲሱ ዓመት እንኳን በሰላም አደረሳችሁ። ኢትዮጵያውያን፣ ኤርትራውያን በተለያየ ዓለም ያላችሁ እንኳን ደስ አላችሁ። እንኳን እግዚአብሔር ሰላሙን ሰጥቶ ምሕረቱን አብዝቶላችሁ ጥበቃውን አብዝቶላችሁ በሰላም እንኳን በጤና ከቤተሰቦቻችሁ ጋርም ከልጆቻችሁ ጋርም በደስታ አደረሳችሁ። የዓመቱን ቃል ለ2026 እግዚአብሔር ለእናንተ የሰጠልኝን መልእክት ላስተላልፍ ይወዳለሁ። ትንቢተ ኢሳይያስ ምዕራፍ 27 ከቁጥር 6 እንደዚህ ይላል፣ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል ያጨበጭብማል፣ በፍሬያቸውም የዓለምን ፊት ይሞላል። የዓለምን ፊት ይሞላል። ይህ አዲሱ ዓመት ለእናንተ የከፍታ ዓመት እግዚአብሔር የሰጠኝን መልእክት አምጥቼላችኋል። አሜን እያላችሁ ውሰድ። የፍሬያማነት ዓመት፣ የጤና ዓመት፣ የበረከት ዓመት በጌታ በኢየሱስ ስም ይሁንላችሁ። እግዚአብሔር እንዲህ አለኝ፣ ከዚህም በኋላ ሰዎች በሚያውቁት ታሪክ አትገለጡ፣ በአዲሱ ስም ትጠራላችሁ። ትላንት በዕዳ የምትታወቁ ከዚህም በኋላ በስኬት፣ ትላንት በጭንገፋ የምትታወቁት ከዚህም በኋላ በበረከት በጌታ በኢየሱስ ስም መገለጥ ይሁንላችሁ። የፍሬ ዓመት፣ የሞገስ ዓመት፣ የጤና ዓመት፣ የምስጋና ዓመት በጌታ በኢየሱስ ስም ይሁንላችሁ። ሰው አይቶ የማያውቅበት አዲስ ክብር ለቤታችሁ ይግባ። ጤናችሁ፣ ደስታችሁ በኢየሱስ ስም ሙሉ ይሁን። ለልጆቻችሁ ሰላም፣ ለትዳራችሁ ሰላም ይሁን። ከዚህም በኋላ በቤታችሁ ላይ በኢየሱስ ስም ጭንገፋ ጉልበት የተመታዩ፣ ባዶነት የተመታዩ፣ በሽታ የተመታዩ በፍሬ የምትገለጡበት ዓመት ሆነላችሁ። ተፈጸመ። ሻሎም። ተባረኩ።